በአጭር ጊዜያት ውስጥ በኢትዮጵያውያን ተወዳጅነትን ያተረፈው ቲክቶከር አዶናይ እስር ቤት እንደነበረ የምናውቀው ጉዳይ ነው። ነገር ግን ትላንትና አመሻሽ ላይ ከእስር ቤት መፈታቱን ሰምተናል። እሱን የምንመለከት ጉዳይ ይሆናል። ቤት ሲመጣስ እንዴት ነበር አቀባበሉ? የእናቱ ሪያክሽንስ እንዴት ነበረ? እሱን የማስመለከታችሁ ይሆናል። በሌላ በኩል ደግሞ ለኢትዮጵያውያን ለተጎዱ ሁሉ የሚደርስ ማስተራብነት ጸልዩልኝ እጅጉን ታምሜያለሁ ብሏል። ምን ገጠመው ይሄ ወንድማችን? የምንመለከት ይሆናል። ዛሬ የምንመለከተው እነዚህን ጉዳዮች ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ከዚህ እንጀምር። ይህ ወንድማችን ቶማስ ይባላል። ሁላችሁም የምታውቁት ነው። ቶማስ ኃይሉ ይባላል። የኢዲኤፍ ጂም ቤት ባለቤት ነው። እነዚህ ደግሞ የዲቻ ቦይስ የሚባሉት አዶናይ እንግዲህ ከጎዳና አንስቷቸው በቤቱ የነበሩ ናቸው። እንግዲህ አዶናይ እስር ቤት በነበር ጊዜ እችኛዋ ነፃነት ትባላለች ከደብረ ዘይት የሄደችው ሰብስቧቸው በራሱ ቤት ምግብ ግብዣ አድርጎላቸው እየመገባቸው ይገኝ ነበረ። በጣም ብዙዎች ደስ ብሏቸዋል እነዚህ ልጆች አዶናይ እስር ቤት ሲገባ። እነዚህ ልጆች ደግሞ ወደ ጎዳና መልሶ ይወጡ ይሆን የሚል ፍራቻ ነበረ። ነገር ግን እንደዚህ የሱ ጓደኞች እናትየውም ጨምሮ በቤት ጠርተዋቸው በቤት አስገብተዋቸው ሲንከባከባቸው ቆይተዋል። እጅጉን ደስ የሚያስብል ነገር ነበረ። እንግዲህ አዶናይ ዜናውን ሲሰሙ መፈታቱን ሲሰሙ በጣም ትልቅ ዜና ነበረ። በጣም ደስታ ነበረ። እንግዲህ ይህ ወንድማችን ቶማስ ዜናውን ከሰማ በኋላ ወደ እናቱ ጋር ሄዶ ነበረ። ወደ እናቱ ጋር ሲሄድ በጣም ነበር ደስ ያላቸው። እቺ እናት የአዶናይ እናት ነች። በነገራችን ላይ እስካሁን አላገኘችውም እናትየው። ማለት እስካሁን ማለት ይሄ ቶማስ ሂዶ ሰምታለች እንደተፈታ በአካል ግን አልተገናኙም። ከዚህ በኋላ ነው ገና የሚሄዱት ላገኙት። እንግዲህ ይሄ ደግሞ ሊያገኙት እየሄዱ ነው። አዶናይ ሊያገኙት እየሄዱ ነው። እናትየውም አለች። በጣም የሚያስገርመው ነው ደስ የሚለው ነገር ምንድነው? እሱ ያደረጉት ነገር እነሱ እንደሚፈታ ቃሉ ግን እስር ቤት ሄደው እዛ ያለበት ቦታ ሄደው አይደለም ያገኙት። አዶናይ ከተፈታ በኋላ መጥቶ የራሱ ማረፊያ አፓርትመንት ሄዶ እዛ ካረፈ በኋላ ነው። መጀመሪያ እሱ ራሱን ካረጋጋ በኋላ ነው እነሱ ሄደው ባረፈበት ቦታ ሄደው ሊያገኙት የፈለጉትና በጣም ትልቅ ነገር ነው ያደረጉት። እዛው ፖሊስ ጣቢያ ሄደው ግርግር አልፈጠሩም። ቤት እሱ መጀመሪያ ማረፍ ያለበት ካረፈ በኋላ ነው። እንግዲህ እንደምትመለከቱት ገና እየሄዱ ነው። እሱ ግን መጥቶ ማረፊያ ነው ያለው፣ የራሱ አፓርትመንት ነው ያለው። ብቻ በመፈታቱ በጣም ብዙ ኢትዮጵያውያን ደስተኞች ናቸው። እንግዲህ ያው አቀባበሉም በጣም የሚገርም ነው። የሱ አፓርትመንት ደረሱ። እሱ በሚኖርበት ቦታ ደርሰዋል። እንግዲህ ነው ይመስል ነበር። ሌላው ደግሞ በጣም አዶናይ ጥሩ ነገር አደረገ ከምንለው መካከል ለአርቲስት ሰለሞን ተካ ያደረገው የመኪና ቻሌንጅ ነበረ።
አዶናይ ከታሰረ በኋላ ይህንን ቻሌንጅ አሸንፈው አርቲስት ጋሽ ሰለሞን ተካ ቻሌንጁን አሸንፈው መኪና ሊሰጣቸው ነበረ። ነገር ግን የዚህ ነገር ሁሉ ጠንሳሹ ልጅ አዶናይ ሳይገኝ ይህን መኪና ሊቀበልም በቅርቡ ይፈታል ከሱ ጋር ሆኜ ነው እሱ ባለበት ነው ይህንን መኪና ነው ልወስድ የሚችለው ብለው ትልቅ ከነሱ የሚጠበቅ ነገር ነበር የተናገሩት እና እንዲህ ብለው ነበረ። ሀሳባችሁ ስለ ቅን ልቦናችሁ እጅግ አብዝቼ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። እንዲሁም የብሩክ ሪል ስቴት ስላደረጋችሁት ማናቸውንም ነገር ከልቤ አመሰግናለሁ። ውለታችሁን እግዚአብሔር ይክፈል። ብሩክ ሪል ስቴት ስጦታውን ሊሰጠኝ ተዘጋጅቷል። የሀሳቡ ጠንሳሽ ውድ አዶናይ ልጄ በተገኘበት ለመውሰድ ተዘጋጅቻለሁ። እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን አሜን። እንግዲህ እንዲህ ነው ያደረጉት። ትልቅ ነገር ነው ያደረጉት። እሱ በአካል ባይኖርም ነገር ግን በቅርቡ እንደሚፈታ ተስፋ አድርገው እሱ ባለበት የዚህ ሀሳብ ጠንሳሽ አዶናይ ባለበት ነው ይህን ሽልማት የሚቀበለው ብለው ሽልማቱ ሳያጓጓቸው መኪና ነው የሚሸለሙት። እንግዲህ ይህ ሽልማት ሳያጓጓቸው እንደ ትልቅነታቸው ማስበው ልጁ ባለበት ነው የሚቀበለው ብለው እንግዲህ እንደዛ ብለው መኪናውን አልተቀበሉም ነበረ። ይሄው አሁን ደግሞ እንደ ምኞታቸው ሆኖ እንደ መልካም ምኞታቸው ሆኖ አዶናይ ተፈቷል። እንግዲህ ካሁን በኋላ አብረው ሆኖ የሚቀበሉ ይሆናል ማለት ነው። ሌላው ደግሞ የሚያሳዝነው ዜና እንግዲህ ማስተር አብነትን ሁላችንም እናውቀዋለን። በዚህ በማህበራዊ ሚዲያ ላይ በጣም ለተጎዱ ማንም ሰው ሊደፍር የማይችለውን ነገር እየደፈረ ለራሱ ህይወት ሳይኖር ለራሱ ሳይሳሳ ለብዙሃን የሚደርስ ኢትዮጵያን ሁሉ በአንድነት የሚስማሙበት መልካም ቅልብ ያለው እንግዲህ የራሱን ህመም ደብቆ ነው የሚያገለግለው ህዝብን የሚረዳው እና ጸልዩልኝ እጅጉን አሞኛል ብሎ መልእክት አስተላልፏል። እስኪ ምንድነው እሱ የተፈጠረው? ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም። ግን ሳይኮሎጂካል ጭምት ትጎዳለህ። አይምሮህን እያጣ ነው የምትመጣው። ራስን እያጣ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። እኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ ማምነው ነገር አለ። እግዚአብሔር ሁሉ እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለእነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይ ብለን ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወዲህ እንደገር ሄዶ እየታከሙ ያለው አሉ። በቅርቡ የሚሄዱ አሉ። በብር ሲተመን ብር ነው አይደል? ወደ 30 ሚሊዮን ብር አካባቢ ተሰብስቧል። መቀመጥ አልችልም። ለእነሱ እኔ እርዳታ ሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የእነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ የኔ ልብ ይበረታል። የኔን ህመም እዛ ጋር እረሳለሁ። የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። ሰው ማሳየት አልፈልግም። ሰው እንዲያገብኝ አልፈልግም። አንዳንድ ጊዜ ደግሞ ስቃይ ያሳያል። ችግር እሱ ነው።
ሴት ልብስ ድርብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ሕዝብ አንድ የሚማጸነው አንድ ለኢትዮጵያ ሕዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። እንግዲህ በጣም ነው የሚያሳዝነው። እግዚአብሔር እንደውም ከዚህ ህመም ያውጣውና ሙሉ ጤንነቱን ይስጠው። እንግዲህ ሁላችሁም ኢትዮጵያውያን በምትችሉት መንገድ በጸሎትም በቃ በምትችሉት በአቅማችሁም ልክ ከጎኑ እንድትሆኑ ነው ጥሪ የማስተላልፈው። እግዚአብሔር ይማረው፣ ጨርሶ ይማረው፣ ጤንነቱንም ይመልስለት። ደግሞ እግዚአብሔርም እንደዛ ያደርጋል፣ ተስፋ እናደርጋለን። ውድ የምን አዲስ ቲዩብ ተከታታዮች ለዛሬ ያመጣሁላችሁ ይህን ይመስላል። በሌላ በቀጣይ በአሪፍ መሰናዶ ተመልሼ እመጣለሁ። ቸር ቆዩልኝ።